ምን አውጥቼ ነው እቺ ቀረችኝ እሺ ደሞዝሽን ጻፊ መጀመሪያ ከዛ ምን እንዳወጣሽ እሺ ደሞዝ ምንድነው በጣም ተጠጋ ካሜራማን የሰው ደሞዝ ዘማይት እዛው ይታያል እኔም አልበቀኝ እሺ እኔ ምለው ገንዘብ አጠቃቀም ላይ እንዴት ናችሁ እንደኔ አባካይ ናችሁ ወይስ ገንዘብ በደንብ ከሚጠቀሙት ሰዎች መካከል ናችሁ ዛሬ ስለ ገንዘብ አጠቃቀም ስለ አባካኝነት ነው ትኩረታችን የምናደርገው የንቃት ሰዓታችን ላይ ነው የምንገኘው አብራችሁ ቆዩ ቅድሚያ ለእንግዳ እሺ ስኳር 10 ማንኪያ ነው ያደረኩት 9 ነው ግን ይሁን የዶሮ አይን የመሰለ በጠዋት እንደዚህ አይነት ቡና ያስተሙያማ በቃ በእጅሽ ነው እሺ እስኪ አመሰግናለሁ ስሜ ያው ያሸናፊ ላቆበራል ስለመጣ በጣም ደስ ብሎኛል አመሰግናለሁ ለዛሬ ትኩረታችን ገንዘብ የምታባክኑ ሰዎች ከኔ ጀምሮ እኔ መጀመሪያው ነኝ ገንዘብን እንዴት ቢያንስ ባለማባከን እስከ ወር ድረስ በአግባቡ እንዴት መጠቀም እንችላለን የሚለውን ጉዳይ ለማንሳት ነበር ኦኬ አመሰግናለሁ እስኪ ያው እንግዲህ ብክነት የምታውቂው ኢንኤፊሽንት ምንለው ወይም ደግሞ ኤክስትራቫጋንት ምንለው ነገር ነው ግን ያው እንዳልሽው የገንዘቡ ላይ እናተኩር ካልሽ ነው እንጂ ብክነቶቻችን ብዙ ናቸው ጊዜ በጉልበት ሰዓትሽም በተለይ አሁን ላይ እቺ የሶሻል ሚዲያ ኢፌክቷም እንዳለች ጊዜ ላይ በጣም ከብርም በላይ ያባከናት ነው ግን ወደ ገንዘባችን ስንመጣ ያው ለቅጥረኛውም ለነጋዴው ለማንኛውም ኢንካም አለኝ ብሎ ለሚያስብ በሙሉ እንግዲህ ከማኔጅመንት ነው እንግዲህ የገቢና የወጪሽ ማኔጅመንት ነው ካልኩሌት የምታደርጊውና ብክነት ስንል እንግዲህ አንድ ሰው የሚያገኘው ብር ከሚያገኘው ወጪው ሲበልጥበት አንድ ትልቅ ብክነት አለ ብለን ነው የምታስቢውና ብክነትን በብዙ መልኩ ማየት ይቻላልና በተለኛ ያኔ አሁን የባንክ ሰራተኛ ነኝ ብራንች ማኔጀር ነኝና ከደሞዛችን እንዴት ነው የምናብቃቀው በጣም ኢኮኖሚካሊ አይደለም ብዙዎቻችን የፋይናንሻል ዲሲፕሊን የለን ማይንድ ሴቱም የለን በተለይ ፋይናንሻል ዲሲፕሊን በሁሉም አስፔክት ያስፈልግሻል even you have to have a discipline for your disappointment ይባላልና ለንዴትሽ ራሱ ዲሲፕሊን ያስፈልጋል እንኳን ለገንዘብ አጠቃቀምሽና ትልቁ ነገር አሁን ደሞዛችን እንዴት እንጠቀምበታለን ነውና ብክነት ስትዩ ለምሳሌ ደሞዝሽ 10,000 ቱን 50,000 ቱን 100,000 ቢሆን የዛን 50% አንቺ ጋር አይደለም ይባክናል ነው መጀመሪያው ነው አንቺ ጋር ይገባል የጡረታው አለ የምናምኑ ብዙ ወጪዎች አሉ እንግዲህ የተረፈችዋን እንኳን ውጪ ብትበይም ቡናም ስትጠጪ 15% ከፍይበታል እነዛ ሲደማመሩ 60% ይሄዳል የቀረችዋን ነው እንግዲህና ቲዮሬቲካል ፓርቱን ስለማናወራው ነው እንጂ በቲዮሬቲካል እኛ እንደ ኢኮኖሚክስ ምናምን ብታዩ ለምሳሌ 50 30 20 የሚባል ነገር አለ እኔ ማውቀው በፊትምና እንግዲህ ምንድነው እሱ 50% ለኒዶች በጣም ቤዚክ ለሚባሉት 30% ደግሞ ለወንቶች ፍላጎቶች እና 20% ግን ለሴቪንግ ነው የሚለው ህጉ እንደዛ ብታረጊ አላወራው ማለት አማርኛችን እኮ እኔ እንግሊዝኛ ጎበዝኝ ማለት ግን ያው እንትኑ ከባድ ነው የሙያዊ ቋንቋ ነውና ሴቪንግ አሁን ስትዩ የቁጠባ የምትዩ የደሞዝሽን 20% ብትቆጥቢ 30% ደግሞ ለፍላጎቶች አሉ የተለያዩ ፍላጎቶች አሉና 50% ግን ለግዴታ ለሆኑ ቤዚክ ወሳኝ ለሆኑ የላይፍ ወጪዎች ለምሳሌ ለምሳሌ በጣሊያ የምግብ የቤት ኪራይ ሊሆን ይችላል የውሃ መብራት ሊሆን ይችላል እነዚህ ግዴታዎች ናቸው ምግብም በቀን 3 የምበይ ከሆነ ከኒድ ውስጥ ነው የሚገባው እሱ ግዴታ ከዛ ውጪ ያለው የላዛኛ ምናምን የወንቶች ውስጥ ተጨማሪ ሌግዠሪ የምንላቸው ነገሮች ውስጥ ናቸው እንደዛም አድርገሽ 20% ከምታገኘው ደሞዝ ላይ ግን እቆጥባለሁ ወይ ነው ጥያቄው do we really እንትን አለ ነው ሴቪንግ አለ ነው አሁን ሀቢታችን ነውና እኔ ምን አይነት ተፈጥሯል ለምሳሌ ላይፍ ላይ ኤክስትራ አስሎ የጎን ስራዎች ተጨማሪ ስራዎች ምናምን ቢኖሩ እንትንሽን ይጨምርልሻል ኤክስፔንሶች ዴሊ ስለሚመጡ ካሰብሻቸው ውጪ ስለሚመጡ ብክነቶቹ በዛው ልክ ናቸው የሚመጡትና ግን እንዴት አድርጌ ያገኘዋትን ብር አብቃቃታለሁ ስቲ እንደው
የመጀመሪያው ወር ላይ ሊሆን ይችላል። ሁለተኛው ወር ላይ ግን አትሊስት ወደ ኋላ ተመልሰሽ ያወጣሻቸውን ሊስት ዳውን የመመዝገብ ምናምን ባህሪ የለንም እንደምታውቂውና ያስቤዛ ሊስት ብቻ ነው የሚኖረን። አዎ ያስቤዛ ሊስት ነውና አሁን ትንሽ ኤክስፔንስሽን ትራክ አድርገሽ ማለት ነው ብትሄጂ የቱ ጋር ብክነት እንዳለ ምናምን ልታውቂው ትችላለሽ። አባካኝነት በምን መልኩ እንደሚገለጽ አላውቅም፣ ግን ለምሳሌ በቃ አንድን ዕቃ ለመግዛት ፕሮግራም ያስፈልጋል ብዬ አስባለሁ። በተለይ የወር ደመወዝተኛ ስትሆን ትረዱኛላችሁ ብዬ አስባለሁ። የወር ደመወዝተኞች በተለይ ሴቶች ላይ አዎ የሆነ ነገር ስታይ የሆነ ነገር በቃ ያለ ፕሮግራም ዛሬም ነገም ተደጋጋሚ የሆነ ግዢዎች ትፈጽማለህ። ከዛ በኋላ ከፕሮግራም ውጪ ያደርጋል። ሞሮፌንም ከምን ጋር ከማይንድ ሴትሽ ጋር እኔ አሁን እንደዛ ካስተሳሰብሽ ከነበረሽ ያመለካከት እንትን ይነሳልና ያ ማለት ገንዘብ በሰውነትሽ በህይወትሽ ዙሪያሽ በደንብ ፍሪሊ ሲሽከረከር አንቺ ኢኮኖሚካሊ ጤነኛ ነሽ። ቡና መጠጣት አምሮሽ ስትጠጪ መብላት አምሮሽ ስታምሪ ግን መብላት ያማረሽ በየአይነት ሆኖ ግዴታ የሆነ ክትፎ ምናምን ከበላሽ እሱ ኤክስትራቫጋንት የምር ያማረሽ እሱ ነው ወይ ነው ጥያቄ። ላይፍ ላይ ፍላጎቶችሽን መግደል የለብሽ። የምትኖሪው ዛሬ ነው። ኤክስትራቫጋንት ሌላ ጉዳይ ነው። ግን ደግሞ የዛሬ ዓመት የዛሬ 2 ዓመት የሆነ ነገር ፕሮግራም አድርገሽ ዛሬ ሰዓት ላይ በቆሎ የምትኖሪ ከሆነና የዛሬ 3 ወር ላይ ብትሞቺ ልጅ አንድ ቀን ሳይደላው ነው የሚባለው። ስለዚህ እንደዛ ነው። አዎ በልቼ ነው ሁሌ ግን ደግሞ አንዳንድ ሰዎች ደግሞ ዛሬ ላይ ቆጥበው ነገ ላይ የተሻለ ነገር ይኖራል ብለው ያስባሉ። ከሁሉ በላይ ግን እኔ የማምነው በተለይ ለተቀጣሪዎች እኔ አሁን ተቀጣሪ ነኝና ቢሊቭ ኦር ናት የ3000 ምናምን ደሞዝተኛ ሆኜ ኔት 3300 ምናምን እየደረሰኝ የዛሬ 10 ዓመት ምናምን መኪና ገዝቻለሁ እና መኪና የገዛሁት በየወሩ 3000 ብር እየተቆረጠብኝ የምሬን ነው የምነግርሽ። እና ሴቪንግ ሳይሆን ኢንዳይሬክት ሴቪንግ ወሳኝ ነው። ያ ማለት ኢንዳይሬክትሊ ነው ሴቭ ማድረግ። ያችን 3000 ብር ለመኪና መከፍላት ኪሴ ስር ብኖር አጠፋው ነበር። ባንኩ ግን ይቆርጥብኛል። ሊንክ ስለተደረገ አካውንቴ ስለተገናኘ ወር በመጣ ቁጥር ይቆርጥብኛል። ሶ እኔ ምንም እንትን የለብኝም፣ ወጪ የለብኝም። እንዴት እንኖር ነው ከዛ በኋላ? አዎ ግን እሱ አሁን ይለያል። አሁን ለምሳሌ ከክፍለ ሀገር መጥቶ ብቻውን ተከራይቶ የሚኖር ሰው ሊከብድ ይችላል። ሳይድ አሰሎችን ቢዝነሶች ካሉት ነው። ያን የማያረግ ከሆነ ደግሞ መኪናውን ማከራየት ነው። አሁን እኔ ዛን ጊዜ 3000 ብር ይቆርጥብኛል። መኪናውን ያን ነው ባንኩ የሰጠኝ አድቫንቴጅ ነው። በየወሩ 300 በቀን በወር 9000 ብር አገኝ ነበር እና ባንኩ 3000 ነበር የሚሰጠኝ፣ ሰዎቹ 9000 ይሰጡኛል ማለት ነው። ዩሲ አሁን እንትንሽን ነው አሁን ሳይድ ቢዝነስ የሆነ ስሞል ኢንቨስትመንት ሊሆን ይችላል በመታገኛት ነገር ማለት የሆነ ለፕሮዳክቲቭ ነገር ስታውዩና ስታጠፍ እኩል አይደል። ሶ በዛ አይነት መልኩ ከሄድ ኢንዳይሬክት ሴቪንጎች ወሳኝ ናቸው። አንድ ደሞዝተኛ ለምሳሌ በወር አንድ ደሞዝ እንወስንለት ለምሳሌ 30000 ብር ቢሆን ያ ሰው እስከ ወር ድረስ ለመቆየት ከዛ ደግሞ 30000 ብሩ መጥቶ ደግሞ ተቆራርጦ እጅ ላይ ስንት እንደሚደርስ ይታወቃልና ሁለት አንድ አይነት ክፍያ እየተከፈላቸው ሁለት አንድ አይነት ደሞዝ እየተከፈላቸው ነገር ግን አንደኛው እስከ ወር መጨረሻ ድረስ ቢያንስ ይደርሳል እንደምንም ብሎ አንደኛው በአምስተኛው ቀን ቻው ቻው ነው። እና ይሄ ነገር ለምንድን ነው የሚፈጠረው? ብዙ ጊዜ ምን ማድረግ እንዳለባቸው ጭምር ብትነግራቸው ደስ ይለኛል። ላይፍ ላይ የምትወስኙ ውሳኔ ሁሉ ዲሲሽኖችሽ እንትኖችሽን ይወስኑታል። የላይፍ እንትነሽ ነው። ዛሬ ለምሳሌ በተወሰነ መልኩ አሁን አንዱ አይነት ደሞዝ ያላቸው ልጆች እንዳልኩሽ አንዱ የተወሰነ ላይፍ ስታይሉን ነው እንዳልኩሽ ፋይናንሻሊ ዲሲፕሊን የሆነ ሰው ወር ሊደርስ ይችላል። ቢሮ ውስጥም ያጋጥመናል እኮ ብድር የሚፈልጉ ምናምን አሉ እኮ እና በምን አይነት መልኩ ነው እንደዛ የሚቆጥበው ብለሽ ስታስቢውና ወደ ኋላ ትራክ ሲያደርገው ግን ኤክስፔንሱ ማኔጅ በማድረጉ ነው። ሌላ ምንም ነገር የለውም። ሁለቱም ተመሳሳይ ሳይድ ቢዝነስ ባይኖራቸው ብለሽ አስበሽው ነውና የመጀመሪያው እንደ አንቺ ወጪ ነው። ወጪሽን ታውቂያለሽ። የቤት ኪራይ ካለብሽ የቤት ኪራይሽ ማንዳቶሪ የውሃ የመብራት ምናምን የምትያቸው አሉ። ልጆች ካሉ ለልጆች ኤክስፔንስ የወር ደሞዝ የትምህርት ቤት የምትያቸው ነገሮች አሉና እነሱን ሴት ካረግሽ በኋላ በትርፉ ነው የምትጫወችው። ጌሞችሽ የምታደርጊው ይሁን ልብስ መግዛት ሊሆን ይችላል እኮ እነዛን የሚችል ነገር ካልሆነና እስከ ወር ድረስ የሚያበቃ ነገር ከሌለ በአሁኑ ወር ማድረግ የሚገባሽን አድርገሽ የሚቀጥለው ላይ ታደርጊውና እያብቃቃሹ ለመሄድ ነው። ላይፍን ባላንስ አድርጎ መሄድ በጣም አሪፍ ነው ብዬ አስባለሁ። 12 ወር ሰርተሽ የደሞዝ ኢንክሪመንት ሊኖር ይችላል፣ ላይኖርም ይችላል። የዓመቱ መጨረሻ ላይ ነው የደሞዝ ጭማሪያ። በዓመት ውስጥ ግን የሚኖሩትን የዋጋ ቫሪዬሽን ያቸው በሽንኩርት በዘይት የቤት ኪራይ ምናምን ወጪ ገቢ እነዛ ሁሉ አንቺ ላይ ሲጨመርብሽ አንቺ ደሞዝ አይጨመርልሽ። ለማንኛውም የተወሰነ ያክል ሐሳብ አንስተንበታል። ግን ደግሞ እስቲ አንድ ሁለት ሰዎችን ሁለቱም የወር ደሞዝተኛ ናቸው፣ እኩል ገቢ ነው ያላቸው። ግን አንደኛው በጣም
ገንዘቡን በአግባቡ ይጠቀማል አንደኛው ደግሞ በጣም አባካኝ ነው እሱን እንየውና ደግሞ ተመልሰን እንመጣለን አሁን እኔ ነበርኩበት ሲቹዌሽን በደሞዜ ብቻ አይደለም ተዳደረው ሌላ የገቢ ምንጮች አሉ እነሱ የገቢ ምንጮች ሲመጡ ህይወትሽ ላይ የሆነ አይነት ስነ ስርዓት አልነበረኝም በሆነ መልኩ ሰልፊ ማለት ብቻሽን ስትኖሪ ለራስሽ ብቻ ነው የምትኖሪ ገባሽ አታድጊም በሆነ መልኩ ግን ራስሽ ያምርብሻል ተወፍሪያለሽ ምናምን you think እየተለወጥሽ ነው ምናምን ግን አትለውጭ ተረዳሽ እንደ ሰው ያደግሽ አይደለም በሆነ መልኩ እኔ የሆነ ለማውራት እኔ ሼር አረግ ነበር ድሮ አሁን ከወለድኩ በኋላ ሼር አላረግም በጣም ሼር ለማድረግ ራሱ ይከብዳል ተረዳሽ ግን ስቲል ሻይ ቡና እንላለን ሻይ ቡና በመትይበት ሰዓት the best way financially safe ለመሆን ሁሉም የራሱን ቢከፍል በጣም ሴፍ የሆነ መንገድ የኔ ፐርሰናል ሲቹዌሽን አሁን ያለውበት ቤተሰብ ስላለኝ ባለቤት አለችኝ ልጅ አለኝ እና እንደዛ ስለሆነ በቃ the first thing የማረጋው ለሚስቴ ነው ብሩን የምሰጣት በጣም እኔ አባካኝ ስለሆንኩ ማለት ነው ብሩ ኢሚዲየትሊ እንደገባ ያምርሻል የተለያዩ ነገሮች ሞር ደግሞ ሌላ የተመለከትኩት ሴቶች በኢንቱዊሽን በጣም ጎበዞች ናቸው አለ አይደለ ማኔጅ ማድረግ ይችላልበታል ትንሽም ብትሆን ገቢሽ they can manage it እንግዲህ በእኔ ፐርስፔክቲቭ ገንዘብን በአግባቡ ከሚጠቀሙት ሰዎች ወገን ነኝ ብዬ አስባለሁ ገንዘብን በአግባቡ ተጠቀማለሁ ማለት ምን ማለት ነው የሚያስፈልጉ ማንዳቶሪ የሆኑ ነገሮችን አደርጋለሁ ኔሴሲቲ የሚባሉትን ነገሮች አደርጋለሁ ከዛ በኋላ ያለውን ኤክስትራ ነገር አላደርግም ማለት ማድረጉም ልክ አይደለም ብዬ ስለማምን ማለት ነው ሶ በዛ የህይወት ፕሪንሲፕል ውስጥ ነው ማልፈው ለምሳሌ በየቀኑ መዝናናት ለኔ አግባብነት ያለው ወጪ አይደለም በየቀኑ ምግብ ቤት እየዞሩ ምግብ መብላት አግባብነት ያለው ወጪ አይደለም የሆነ ቦታ መሄድ ካለብኝ በየቀኑ ያን ቦታ ይሄ ኤክስትራ ገንዘብ እያወጣው መሄድ አግባብ አይደለም ብዬ አስባለሁ አሁን ጥሩ ነገሩ ምን እንደሆነ ልንገርሽ ይሄ ዘመን ያመጣልን ይሄ የሞባይል ባንኪንግ ሲስተሞች ለብዙ ገንዘብ ላለማውጣት ብዙ እንትኖች ሆነሻል ምክንያቱም ብዙ ጊዜ ካሽ እድሽ ላይ ነው ሶ ማድረግ የምትፈልጊው ነገሮች ካሽ ያደረግሽ ስለማታልፈጭው ይሄ ሰውዬ ካሹን ትራንስፈሩን አይቀበለኝም ብለሽ ታልፈጫዋለሽ ሶ ያ ገንዘብ እየተቀመጠ ይላል ሁሉም ነገር ስርዓት ሲኖረው ጥሩ ነው ለራስም ወደፊት ኃላፊነቶችም ሲመጣ በዛ መልኩ እንዳታልፊ ሰው የለመደውን አይደል እየኖረ የሚቀጥለው ስለዚህ እንደዛ ባይሆን ባይ ነኝ በግል በጣም የሚገርም ነው አይ አይደለ ሁለት አንድ አይነት ደሞዝ ያላቸው ግን ደግሞ አንደኛው እንዴት በአግባቡ እንደሚጠቀም አንደኛው ደግሞ እንዴት ቅድም ያልኩሽ እኮ ነው ቅድም ያልኩሽ አሁን እዛኛው ልጅ ላይ ፋይናንሻሊ ዲሲፕሊን አለመሆኑ እኮ ነው እና ወጪዎቹን ራሱ ትራክ አያረጋቸው ወደ ኋላ መለስ ብሎ ቢያቃቸው ኖሮ የዛይነ ባህሪ ቢኖረን ኤክስፔንሶችሽ ከምን እንደመጡ ታውቂያቸዋለሽ እና ድንገት ሲያልቅ አይደለም ትዝ ሊልሽ የሚገባው ቀድሞ ማሰቡ የተሻለ ስለሆነ ዲሲፕሊን ጉዳይ ነው ኦቨርኦል እና እኛ እዚህኛው ልጅ ብንሆን ጥሩ ነው በጣም አሪፍ በጣም አሸናፊ ላቀው በጣም ነው ማመሰግነው የምጣኔ ሀብት ባለሙያ ነው የተወሰነ ያክል በፋና ረፋድ በንቃታታችን አባካኛ እንሁን ይያለን ነው በጣም እናመሰግናለን ስለመጣ ሌሎች የፋና ረፋድ ፕሮግራሞች ይቀጥላሉ እናመሰግናለን